ኖላዊቶች በወይዘሮ ሜላት እየቀናች ያለችው እንግዲህ ሉሊት እየተቃጠለች ትገኛለች ማለት ነው። ምክንያቱም የሜላት መቀጠር የሜላት ከፍ ማለት አንገብግቦ እያንጨረጨራት ነው ማለት ነው። ኢዩኤልም ምን ፈልገሽ ነው እዚህ ቤት ከገባች ጀምሮ ሜላት የምትንጨረጨሪው ብሎ ጠይቋታል ማለት ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳረሱ። ዛሬ እንደተለመደው ኖላዊቶችን ይዤላችሁ መጥቻለሁ ማለት ነው። የኖላዊ ጉዳይ እንደቀጠለ ነው ማለት ነው። ሀናና አሲር በራሳቸው ምርጫ መታረቃቸው በጣም ይፋ ወጥቷል ማለት ነው። በጣም ደስ ይላል። ሁለቱም እየተፈቃቀሩ ያው አለመግባባት ነው ማለት ነው። ሁለቱም ተግባብተው ቢያወሩ ይሄ ሁሉ አይመጣባቸውም ነበር። አሁን ላይ ግን ተፋቅረው ደስ የሚል ህይወት እየኖሩ ሊኖሩ ወስነዋል ማለት ነው። ድንብላልም ወንድሜ ናፈቀኝ ቢያንስ እንኳ እኔ አትምጣ ብለውም ወደ ቤት መምጣት ነበረበት ብላ እንግዲህ ተናግራ ለሀና፣ ሀናም ደግሞ እኔ አስታርቅሻለሁ ችግር የለም ሁሉንም ነገር ይቅር በይው እሱ እኮ ሲመጣ አንቺ ፊት እየነሳሽ ሆኖ ብላ ተቆጥታታለች ማለት ነው። ደምለውና ተምቹ እየሄዱ እያለ ስለ ሀና እያወሩ፣ ምክንያቱም ያቺ ልጅ እኮ ጥሩ ልጅ ናት። ለነገሩ ሀናን ነው እንዴት አወካ? ስላስታረቀች ነው እህትህን በደንብ እንጂ በጣም የዋህ ልጅ ናት እያለ እያወሩ እያለ ሳሚ ተምቹና ደምለው ቆሙበት ቦታ ይመጣና ያወራሉ ማለት ነው። ሰላም እንደደወለችለት ምናምን ይነግረዋል። ከዛም በኋላ ያስታውስና ደምለው ከዚህ በፊት የሜላትን ወርቅ የሰረቀው ሳሚ ስለሆነ ከዛ ተምቹ ጋር እያወራ እያለ አዎ አንተ እያለ እንዴ ትተዋወቃላችሁ እንዴ ከእሱ ጋር ብሎ ሲለው በሚገባ እንተዋወቃለን፣ ቆይም አንተም አታውቀዋለህ እያለ እሱን እያሯሯጠው ይወስዳል ማለት ነው። እሱም ደግሞ ግራ ገብቶ ስለነበረ ምን ተፈጥሮ ነው እስኪ ተረጋጋና ንገረኝ እያለ መልስ ይሰጣል ማለት ነው። እሱም በሩጫ ላይ በነበረበት ሰዓት ላይ እንግዲህ ወርቁን የሰረቀው ሳሚ ቢሆንም ሳሚ ግን ወርቁን ከዚህ በፊት አንተ ከሆንክ የሰረቀው ምንን አንለቀም እያሉ ተምቹና ሲል የዚህ የሰፈር ሌባዎችን እኮ እናውቃቸዋለን ብለውት ነበረ። እሱም ደግሞ አስታወሰ ማን እንደሆነ የወሰደበት ማን ከዛም ብቶ እንትን እንዳለበት አስታውሰው እንግዲህ በስተመጨረሻ እንዲመለስለት ወርቁ እያደረገ ነበር ማለት ነው። ይህንን በማድረጉ ግን እውነት ለመናገር የድንብላል ወንድም የዋህና ምስኪን ነው ማለት ነው። ሀናን አሲር ጋር በመታረቋ እንግዲህ ደስ ብሎናል ሁላችንም። ግን የወይዘሮ ሜላት ምቀኞች በዙባት ማለት ነው። አንዱን ጨረሱ ስትል አንዱ ይገባባታል እየመጣ ማለት ነው። እውነት ለመናገር ሜላት ማለት የዋህና ምስኪን ሴት ናት ማለት ነው። በዚህ የተነሳ እንግዲህ ሁሉንም ነገር ለማስተካከል እየሞከረች ትገኛለች ማለት ነው። ሜላትን እንግዲህ አቶ ሙዘር ከዚህ በፊት ድርጅቱን ሪፊቶቹ አላፍትና ላድርግ ብላ ስለነበረ እሱን እምቢ ብላለች ማለት ነው። አሁን ደግሞ እውነት ተናግሮ ሁሉንም ነገር ለማስተዋወቅ ሞክራለች ማለት ነው። እሷም ደግሞ እሺ ብላ እውነትን ለመናገር አንድ ላይ ማድረግ አለብኝ ብላ ትላለች ማለት ነው። የሜላት ነገር ግራ ቢገባም ጎበዝና ጠንካራ ሴት በመሆኗ ግን ሁሉንም ነገር እያወቅን እንገኛለን ማለት ነው። በዚህ የተነሳ ወይዘሮ ሜላት መልካምና ጨዋ እናት እንደሆነ ሁላችንም እናውቃለን ማለት ነው። ይህንን ለማስተካከል ረጅም ጊዜ ቢወስድባትም እኔ ከክብሬ በማንም አልመራም፣ ክብሬን ዝቅ አላደርግም፣ ስለዚህ ምን እያልሽ ነው ብላ ሉሊትን ትናገራታለች። ሉሊት እንግዲህ ያንገበገባል ያለው የአቶ ሙዘክር ወዳጅነትና የወይዘሮ ሜላት ቅርርብ እያናደዳትና እያበሳጫት ይገኛል። ሜላት ቆፍጣናና ጎበዝ ጀግና ሴት ስለሆነች እሱን በማድረጉ ደግሞ ጎበዝ ነው እሱ ራሱ። ምክንያቱም ሙዘክር ሊያረግላትን ለኢዩኤል ና ብላ ጠርታ ትነግረዋለች ማለት ነው። ወይዘሮ ሜላት ይቅርታ አጥፍተናል እንዴ እያለ ይነግራታል ማለት ነው። እሱም እኮ ነው ለስራው እንጂ ሌላ ነገር የለም፣ ስለዚህ እንዳይነፋቱ ሙዘክር ብሎ ይላታል ማለት ነው። እሷም ደግሞ ኧረ እኔ ቅር አይለኝም ግን ይቅርታ ጠይቅልኝ ብላ ትለዋለች ማለት ነው። ጀግናና ቆፍጣና ብትሆንም ብዙ ነገሮችን እያሳለፈች ትገኛለች ሜላት ማለት ነው። ሜላት እንግዲህ ምቀኛዋ ቢበዛም ወይዘሮ ድንብላል ከወንድሟ ጋር ከወንድሜ ነህ ብላ ታርቀዋል ማለት ነው። የወርቁ ጉዳይ እንግዲህ በስተመጨረሻ
ፌስታል የወሰደበት ትዝ ሲለው ምሳ ሊበላ ባስቀመጠበት ቦታ ሳሚ ስለነበር ከዚህም በፊት አሴርና ተምቹ እስር ቤት እያለ የምነው ጠይቀውት ነበረ። ምክንያቱም የዚህ ሰፈር ሌባ እናውቃቸዋለን ብታየው አሁን ታውቀዋለህ ወይ ብለውት ነበር። እሱም ደግሞ በደንብ ነው እንጂ የማውቀው ካየሁት ብሎ አስታውሶ እንግዲህ ሲያሯሩጥ ነበረ። እሱም ደግሞ ተበላሁ እያለ መሮጥ ይጀምራል። አንተ ሳሚ እያለ ይጠይቀዋል። እሱም እንግዲህ ጫማዋን እየጠረገኝ ከምላሴ ጋር ትጣላለች ማለት ነው። ቆይ አንተ ምላሴ ለእኔ የሚመጣውን ወንድ ለምንድን ነው የምትጣላው? እያለች ትቆጣዋለች። ምክንያቱም ላንቺ የሚመጣው ወንድ ምን ፈልጎ እንደሆነ ማወቅ እፈልጋለሁ ይላታል ማለት ነው። እሷም ደግሞ ቆይ ከስተምረናቸው ለምንድን ነው የምትረብሻቸው? ስለዚህ ማንም ጋር እንድትጣላ አልፈልግም። ስለኔ አይመለከትህም። ስራህን ስራ፣ ስራዬን እሰራለሁ እያለች ትነግረዋለች ማለት ነው። በጣም ነው የሚመለከተኝ እንጂ ማንም መቶ ሲፈነጭብሽ ማየት አልፈልግም እያለ ምላሴ ጀግናና ኩሩ አስተዋይ ልጅ ስለሆነ እንደዛ ይላል ማለት ነው። አሁን ላይ ግን ኑሮ ቢጥላቸውም ያንን የበፊቱን ህይወታቸውን እያስታወሱም እየኖሩ ይገኛሉ። የአሴር እህት እንግዲህ ወደ ስራው አሴር እንዲመለስ በጓደኞቹም አናግራ ነበረ። እንደዚሁም ኤላና ተምቹ ሀናን ለማስታረቅ ጥረት ላይ ነበሩ ማለት ነው። እሱም በማስመልከት እንግዲህ በስተመጨረሻ አሁን ላይ ስራቸውን ሰርተዋል። ሁለቱ ብቻቸውን ታርቀው ይገኛሉ ማለት ነው። አላገባሽም አለኝ እያለች ነበር ሀና። አሁን ግን ሊያገባት ተዘጋጅቷል። አሴር በፊት ሲጠይቃት ያው እምቢ ስላለችው እሱም በማስመልከት ነው እውነት ለመናገር ማለት ነው። አሁን ደግሞ ሜላት እዛ ድርጅት ብትሰራም ከዚህ በኋላ እንደዚህ አይነት ስራ እየሰራው ነው። ተይኝ ስራዬን ልስራበት፣ ከእኔ ምንድን ነው የምትፈልጊው? አቶ እንትና ትላታለች ማለት ነው። ይቺ ሉሊት እንግዲህ አጥብዳ ይዛታለች ማለት ነው። ቀጥታ ሉሊት አጥብዳ የያዘቻት። ኢዩኤልም ደግሞ ሉሊትን ወደ ውጭ አምጥቶ ይጠይቃታል ማለት ነው። ቆይ የምትፈልጊው ምንድን ነው? አንቺ የፈለግሽው ነገር ይሄን ነገር ችግር አለ እንዴ? ከወይዘሮ ሜላት እንትን ያልሽው ብሎ ይቆጣታል ማለት ነው። እሷም ደግሞ ምን ማለት ነው? ሜላትን የመጣ ቀሬ ምን ታደርግልኛለች? እና ምን ፈልገሽ ነው ከእሷ ካጠገቧ የማትረጊው? ቆይ እሷ ከመጣይ በኋላ ጸባይሽ ተቀይሯል እያለ ይነግራታል ኢዩኤል ማለት ነው። ኢዩኤል እንግዲህ እንደዛ ያላት ጎበዝ አስተዋይ መካሪም ስለሆነ ወይዘሮ ሜላት ትንሽ ያው ስራ ላይ ጎበዝ ስለሆነች በዛ እንግዲህ አቶ ሙዘከር ወዷታል ማለት ነው። ኢዩኤልም ደግሞ እሱ ዋናው ስራውን አምጭም ቢሆንም በአጠገቡ አብረዋት የሚሰሩት ሰዎች ግን ተቃጥሎ ሊሞቱ ነው ማለት ነው። ምቀኛ አያጣትም ሜላትም ማለት ነው። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም